የሰሙነ ሕማማት ማክሰኞ ዕለት ላይ እንገኛለን። በዛሬው ዕለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገ? ቤተክርስቲያንስ ደግሞ ይህንን ቀን የምን ቀን ብላ ታስባለች? ለዕለቱ ስያሜ ስላለው ትናንት እንደተማማርነው የሰኞ ቀን ምን እንደሆነ በስፋት አይተናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ያጸዳበት አንጽሖተ ቤተ መቅደስና እንዲሁም ደግሞ መርገመ በለስ ተብሎ እንደሚጠራ በትናንትናው በነበረን ቪዲዮ ላይ በስፋት አይተነዋል። የዛሬው ቀን ደግሞ ዕለተ ማክሰኞ ዕለተ ሰሉስ ምን ተብሎ ይጠራል ለሚለው ጥያቄ ዕለቱ ሁለት ስያሜዎች አሉት። የመጀመሪያው ይህ ዕለት የጥያቄ ቀን ተብሎ ይታወቃል። ሁለተኛው ደግሞ የትምህርት ቀን ተብሎ ይታወቃል። ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 23 ጀምሮ በስፋት አስተምሯል። ምዕራፍ 22 እና ምዕራፍ 23ንም በዚሁ ዕለት እንዳስተማረ ሰፊው የክርስቶስ ትምህርት በዚህ መጽሐፍ ቅዱስ ላይ ተጽፎ እናገኛለን። ስለዚህ ከዚህ በመነሳት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰርግ ቤት በምሳሌ በማንሳት እንዲሁም ደግሞ የወይን አትክልት ስለነበረው ስፍራ ምሳሌ በማንሳት ምዕራፍ 23 ላይ ደግሞ የካህናት አለቆች የተባሉ ፈሪሳውያንና ጸሐፍትን በመገሰጽ የግሳጼ ትምህርት ጠባያቸው ምን እንደነበረና እንዴት እየኖሩ እንደሆነ በስፋት በማንሳት ጌታችን መድኃኒታችን ኢየሱስ ክርስቶስ እነርሱን የገሰጸበት እንዲሁም ደግሞ ስለ ዘመን ፍጻሜ ስለ ዓለም መጨረሻ በስፋት ያስተማረበት የቅዱስ ማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25ም ይገኛሉ። ስለዚህ ከነዚህ ሁሉ ትምህርቶች በመነሳት የዛሬው ዕለት የጥያቄ ቀን ብቻ ሳይሆን የትምህርት ቀን ተብሎ ይታወቃል። አምላካችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ለተጠየቀው ጥያቄ በጥያቄ መልስ ከሰጠ በኋላ እንዲሁም ደግሞ ሰፊ ትምህርት እንደሰጠ የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 23 እስከ የቅዱስ ማቴዎስ ወንጌል እስከ ምዕራፍ 25 ድረስ ሰፊ ትምህርቶች ተመዝግበው እናገኛለን። አምላካችን ኢየሱስ ክርስቶስ የቅዱስ ዮሐንስ ወንጌል ምዕራፍ 14፣ 15 እና 16 ላይ ተጽፎ የሚገኙትን ትምህርቶች በጥያቄ ቀን በተባለው እንዳስተማረው ይነገራል። ምንም እንኳን ለቅድመ ተከተሉ ምዕራፍ 13 ላይ የፋሲካ የዕለተ ሐሙስ ቢቀርብም ትምህርቶቹ ግን ቀድመው እንደተሰጡ ይታወቃል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ካስተማራቸው ትምህርቶች መካከል በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 23 ጀምሮ ተጽፎ የሚገኘውን ታሪክ ቀንጨብ አድርገን ከሕይወታችን ጋር እያዋሃድን ራሳችንን እየተመለከትን እንማርበታለን። አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። በዚህ የመጽሐፍ ቅዱስ ክፍል ውስጥ እንደምናገኘው ጸሐፍት ፈሪሳውያን ወደ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ ቀረቡና በምን ስልጣን እነዚህን ታደርጋለህ? ይህንስ ስልጣን ማን ሰጠህ? አሉት። ኢየሱስም መልሶ እኔ ደግሞ አንዲት ነገር እጠይቃቸዋለሁ፣ እናንተም ይችን ብትነግሩኝ እኔ ደግሞ እነዚህን በምን ስልጣን እንዳደርግ እነግራቸዋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው አላቸው ይላል። እንግዲህ እነርሱ የክርስቶስን ትምህርት ተመልክተው ክርስቶስ የሚያስተምራቸውን ትምህርቶች የሚያደርጋቸውን ተአምራት እያዩ ነው፣ በየጊዜው እየተመለከቱ ነው። ኋላ ላይም ክርስቶስ እንደተናገረው ትምህርቴ ከሰው የተሰወረች አይደለችም፣ በየአደባባዩ ስናገር ሳስተምር ነበረ ብሎ ተናግሯል ክርስቶስ። ስለዚህ የተሰወረ የተደበቀ ሳይሆን በየአደባባዩ በየምኩራቦቻቸው እየገባ በመቅደሳቸው ያስተምራቸው እንደነበረ መጻሕፍት ያስረዱናል። አሁንም ደግሞ ወደ መቅደስም ገብቶ ሲያስተምር ትምህርቱን ሰሙና ይህንን ስልጣን ማን ሰጠ? በምን ስልጣን ነው ይህንን የምታደርገው? አንተ ይህን እንድታደርግ ማን ፈቀደልህ? ስልጣኑን ከየት አመጣኸው? ከወዴት አመጣኸው? ብለው ጠየቁት። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ጥያቄ በቀጥታ መልስ መስጠት ይችላል። ምክንያቱም በሰማይና በምድር ስልጣን እንዳለው አስቀድሞም ተናግሯል። የዮሐንስ ወንጌል ምዕራፍ 17 ላይም በስፋት ተጽፎ እናገኛለን። ሌሎቹንም ድንቅ ተአምራት በሚያደርግበት ጊዜ የቅዱስ ማርቆስ ወንጌል ምዕራፍ 2 ላይ አንድን ሽባ አንተ ልጅ ኃጢአት ተሰረየችልህ ብሎ በተናገረ ጊዜ ኃጢአትን የሚያስተሰርይ ከእግዚአብሔር በቀር ማን አለ ብለው ሲናገሩ ክርስቶስ መልሶ የሰው ልጅ በምድር ላይ ኃጢአትን ይቅር ለማለት ኃጢአትን ለማስተሰረይ ስልጣን እንዳለው አታውቁምን? በማለት እርሱ ራሱን የሰው ልጅ ብሎ ጠርቶ በምድር ላይ ኃጢአትን ይቅር የሚል ኃጢአትን የሚደመስስ ኃጢአትን የሚያስተሰርይ የኃጢአት ስርየት የሚሰጥ እርሱ
በሰማይና በምድር ስልጣን እንዳለው ቀድሞም ተናግሯል። ስለዚህ በምን ስልጣን ይህንን ታደርጋለህ ተብሎ ለተጠየቀው ጥያቄ በቀጥታ መልስ መስጠት ይችላል። ነገር ግን ጥያቄን በጥያቄ መመለስ እንደሚገባ ደግሞ እነርሱ ሁሌ ጠያቂዎች ብቻ ሳይሆኑ መላሾች መሆን እንዳለባቸውም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ የመጽሐፍ ቅዱስ ክፍል ውስጥ ስንማር ምን ብሎ ተናገረ? እኔ ደግሞ አንዲት ነገር እጠይቃቸዋለሁ አላቸው። እነርሱ የጠየቁት በምን ስልጣን ይህንን ታደርጋለህ እንድታስተምር ይህንን እንድታደርግ ማን ፈቀደልህ ብለው ሲጠይቁት እኔ ደግሞ አንዲት ነገር እጠይቃቸዋለሁ የዮሐንስ ጥምቀት ከሰማይ ወይስ ከሰው ብሎ ጠየቃቸው። ከዚያ እርስ በርሳቸው ሰወራሉና እንደዚህ ብለው ተነጋገሩ። ከሰማይ ነው ብንል ለምን አላመናችሁበትም ይለናል። ከሰው ነው ካልን ደግሞ ህዝቡ ዮሐንስን እንደ ነብይ ስለሚያዩት መጥምቀ መለኮት ቅዱስ ዮሐንስ ሁላችን እንደምናውቀው ነገስታቱን እየገሰጸ ሁሉን እኩል እያስተማረ የመጣ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ ከጌታችን ከኢየሱስ ክርስቶስ 6 ወር ቀድሞ የተላከ ነብይ ነው መጥምቀ መለኮት ቅዱስ ዮሐንስ። ስለዚህ ህዝቡ የዮሐንስን ስብከት ሰምተዋል፣ የዮሐንስን ጥምቀት ተጠምቀዋል፣ ዮሐንስ ያስተማራቸውን ትምህርቶች ተቀብለዋል። ህዝቡ ራሳቸው ፈሪሳውያን እንኳን ልዑክ ልከው አንተ ማን ብለው እስኪያስጠይቁት ድረስ አንተ ክርስቶስ ነህን አንተ ነብዩ ነህን ማን አንተ ብለው እስኪጠይቁት ድረስ ብዙ ድንቅ ተአምራትን እያደረገ ብዙ ህዝብ እየተከተለው እንደነበረ ይታወቃል። ስለዚህ የዮሐንስ ጥምቀት ከሰው ነው ካልን ህዝቡ ዮሐንስን እንደ ነብይ ስለሚያዩ ይነሳብናል። አይ ከሰማይ ነው ካልን ደግሞ ለምን አላመናችሁበትም ይለናል ብለው በአንድ ቃል አናውቅም ብለው መጡ ይላል። አናውቅም ብለው መጡ። ስለዚህ መጡና ከማን ነው ብለው ሲጠይቃቸው አናውቅም አሉ። ጌታችን ኢየሱስ ክርስቶስ መለሰና እኔም ደግሞ እነዚህን በምን ስልጣን እንደማደርግ አልነግራችሁም አላቸው። እነርሱ ያሉት አናውቅም ነው፣ ክርስቶስ ደግሞ አልነግራችሁም ነው ያላቸው። አልነግራችሁም ያላቸው ቢነግራቸውም ስለማይቀበሉ ነው። ልባቸው በትዕቢት ስለተሞላ ትህትና ስለሌላቸው እምነት ስለሌላቸው ግብዞች ስለሆኑ ሰው እንዳይገባ በር ላይ የተቀመጡ በሙሴ ወንበር የተቀመጡ ግብዞች ጻፍትና ፈሪሳውያን ስለሆኑ ከዚህ የተነሳ ክርስቶስ ምን አለ? እኔም በምን ስልጣን ይህንን እንደማደርግ አልነግራችሁም አላቸው። እነርሱ አናውቅም አሉ፣ እርሱ ደግሞ አልነግራችሁም አለ። ይሄ ከመናፍቃን ለሚነሱ ጥያቄዎች ከሌሎቹም ለሚነሱ ጥያቄዎች እንዴት መልስ መስጠት እንደሚገባን ክርስቶስ በሚገባ በጥበብ አስተምሮናል፣ ነግሮናል። ሁልጊዜ ለተጠየቅነው ጥያቄ ለማይቀበሉትም ለማያምኑትም እንዲሁ ጉንጭ አልፋ የሆነ ደረቅ ክርክር ማድረግ ሳይሆን እነርሱንም መጠየቅ እንደሚገባ ይቀበሉታል ወይስ አይቀበሉትም፣ ያምኑበታል ወይስ አያምኑበትም የሚለውን መጠየቅ እንደሚገባን አምላካችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ስለዚህ ኦርቶዶክሳዊት ቤተክርስቲያን ትምህርቷ እውነተኛ ነው፣ ዶግማዋ ትክክለኛ ነው። የኛ ቤተክርስቲያን መሰረተ እምነት ጤናማ ትምህርት ነው። በተለይ በስላሴ ጉዳይ ላይ፣ በነገረ ስጋዌ ጉዳይ ላይ፣ በጥምቀት፣ በቅዱስ ቁርባን፣ በትንሣኤ ሙታን ላይ ያለን ትምህርት ትክክለኛ ትምህርት ነው። ኦርቶዶክሳዊት ቤተክርስቲያን ዶግማዋ፣ ቀኖናዋ የቀና ትምህርት ነው፣ እውነተኛ ትምህርት ነው። ሐዋርያዊ ትምህርት አለን፣ ሐዋርያዊ ክህነት አለን፣ ሐዋርያዊ ስርዓተ አምልኮ አለን። በነቢያትና በሐዋርያት መሰረት ላይ የታነጽነን ትምህርታችን በሙሉ ሐዋርያዊ ትምህርት ነው። ከሐዋርያት የተቀበልነው ትምህርት ነው። ሳይቆራረጥ ሳይሸራረፍ ሳይጨመር ሳይቀነስ እዚህ የደረሰ እውነተኛ መንገድ ነው። ስለዚህ በዚህ በጤናማ ትምህርት ላይ ብዙ ጊዜ ጥያቄ ይነሳል። ጥያቄ ሲነሳ ግን ጌታችን ኢየሱስ ክርስቶስ እንዳስተማረን ለሚያምኑትም ለማያምኑትም ለሚቀበሉትም ለማይቀበሉትም እንዲሁ ደግሞ ክርክር ለሚወዱት ሁሉ ነገር እያስረዘምን መከራከር፣ ነገር እያስረዘምን ማውራት ሳይሆን እነርሱንም ደግሞ መጠየቅ እንደሚገባ ጌታችን ኢየሱስ ክርስቶስ አስተምሮናል። በምን ስልጣን ይሄንን ታደርጋለህ ለሚለው ጥያቄ መልስ መስጠት እየቻለ ክርስቶስ ምክንያቱም መልስ ስላለው እነርሱም መልሶ በጠየቃቸው ጊዜ አናውቅም ሲሉት አልነግራችሁም አላቸው። ከዚያ በኋላ አምላካችን ኢየሱስ ክርስቶስ አንድ ምሳሌ አንስቶ አስተማረ፣ እንዲህም አለ። ነገር ግን ምን ይመስላችኋል? አንድ ሰው 2 ልጆች ነበሩት አለ። አንድ ሰው 2 ልጆች ነበሩት። በምሳሌ ነው የጀመረው። ይህ 2 ልጆች የነበሩት ሰው ወደ አንደኛው መጣና መልእክት ላከው ይላል። ልጁን መልእክት ሲልከው የመጀመሪያው ልጅ እንደዚህ አለ። ወደ አንደኛው ቀርቦ ልጄ ሆይ ዛሬ ሂድና በወይኔ አትክልት ስራ አለው። እርሱም መልሶ አልወድም አለ። ኋላ ግን ተጸጽቶ ሄደ ይላል።
የመጀመሪያው ልጅ አልወድም፣ አልሄድም፣ አልፈቅድም፣ አልፈልግም አለ፣ እንቢ አለ። ኋላ ላይ ግን የአባቱ ትእዛዝ እንደሆነ አወቀ፣ ተጸጸተ፣ ተመለሰ። ከዚያስ የአባቱን ትእዛዝ ሄዶ ፈጸመ። በወይን አትክልት ስፍራ ቦታ ላይ ስራውን አከናወነ፣ ፈጸመው። አባት ወደ ሁለተኛው ልጅ መጣና ልጄ ሆይ ዛሬ ወደ ወይን አትክልት ስፍራ ሂድና ስራ አለው። ያኛውም እሺ አለ፣ ለአባቱ ታዘዘ። እወዳለው፣ እሄዳለው በማለት ፈቃዱን ገለጠ። ከዚያ በኋላ ግን አልሄደም አለና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ፣ ከነዚህ መካከል የአባቱን ትእዛዝ የፈጸመው የትኛው ነው ብሎ ሲጠይቅ እነርሱም መለሱና የመጀመሪያው ነው አሉ። ያ ተጸጽቶ የሄደው እርሱ ነው የአባቱን ትእዛዝ የፈጸመው ብለው መለሱለት። አምላካችን ኢየሱስ ክርስቶስ መለሰና እንደዚህ አላቸው፣ እውነት እላችኋለሁ ቀራጮችና ጋለሞቶች የእግዚአብሔርን መንግስት በመውረስ ይቀድሟችኋል አለ። አያችሁ፣ እነርሱ መጀመሪያ ላይ እንቢ ብለው ቀራጮች ቢሆኑ፣ ኃጢአተኞች ቢሆኑ፣ አመንዝራዎች ቢሆኑ፣ ከእግዚአብሔር የተለዩ እንኳን ቢሆኑ በዮሐንስ ስብከት ተጸጽተዋል፣ በዮሐንስ ስብከት ተመልሰዋል፣ በዮሐንስ ትምህርት አምነዋል፣ ተጠምቀዋል። ስለዚህ እነዚህ ቀራጮች፣ እነዚህ አመንዝራዎች፣ እነዚህ በእናንተ የተናቁ ኃጢአተኞች የተባሉት አለ የእግዚአብሔርን መንግስት በመውረስ ይቀድሟቸዋል በማለት ይህንን ትምህርት ካስተማረ በኋላ ከዚያ ቀጥሎ አሁንም ደግሞ ወደ ወይን አትክልት ስፍራ ብዙ ባሪያዎችን እንደላከ፣ እነዚያን ባሪያዎች አንዳንዶቹን እንደገደሏቸው፣ አንዳንዶቹን እንዳባረሯቸው፣ እነዚያ ኃላፊነት የተቀበሉ በቦታው ላይ ያሉ ገበሬዎች ከባለቤቱ ከወይኑ አትክልት ስፍራ ባለቤት የተላኩትን ባሪያዎች እንደገደሉ ከተረከ በኋላ ኋላ ላይ ምናልባት ልጄን ይፈሩታል፣ ልጄንስ ያፍሩታል ብሎ አንድ ልጁን ላከ። ልጁን ባዩት ጊዜ ወራሹ ይህ ነው፣ ይህ ደግሞ ይወርሰናል ብለው ልጁን ከወይን አትክልት ስፍራ ቦታ አውጥተው ገደሉት። ስለዚህ ያ የወይን አትክልት ስፍራ ባለቤት በእነዚህ ገበሬዎች ላይ ምን ያደርግባቸዋል ብሎ እየጠየቃቸው፣ እነርሱም ደግሞ እየመለሱለት ከነዚያ ገበሬዎች ይወስዳል፣ ስፍራውን ለሌላ ይሰጣል እያሉ ራሳቸው የሚያደርጉትን ነገር በምሳሌ ክርስቶስ ሲያስተምር እየመለሱለት ነው የቀጠሉት። ስለዚህ ምዕራፍ 23 ላይ ምዕራፍ 22 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰርግ ቤት ባሮቹን እንዴት አድርጎ እንደላከ፣ እነርሱ ግን እንዴት አመፀኞች እንደሆኑ፣ ወደ ሰርጉ እንዴት እንዳልታደሙ፣ በወይኑ አትክልት ስፍራ ፍሬ ማፍራት እንዳልቻሉ፣ እንደተቀደሙ፣ እሺ ብለው ግን እንደማይታዘዙ ይህንን ሁሉ ምሳሌ አንስቶ ለጥያቄዎቻቸው በቂ መልስና ትምህርት የሰጠበት ዕለት ነው። ዛሬም ቤተክርስቲያናችን ለሚነሱ ጥያቄዎች በሙሉ መልስ ትሰጣለች። ይህ ቀን የጥያቄ ቀን ነው ሲባል ጠይቆ መጥፋት ሳይሆን ጠይቆ መረዳት፣ ጠይቆ መመለስ ያስፈልጋል። በጣም ብዙ ሰው የፈሪሳውያን አይነት ጠባይ ነው ያለው፣ የፈሪሳውያን አይነት መልክ ነው ያለው። በጣም ብዙ ሰው በዚህ ዘመን ኦርቶዶክሳዊት ቤተክርስቲያንን መጠየቅ እንጂ ቤተክርስቲያኗን መረዳት አይፈልግም። እንደምታውቁት ብዙ ጊዜ እንጠየቃለን፣ ለሚቀርቡልን ጥያቄዎችም ደግሞ መልስ እንሰጣለን። ለሚነሱብን ጥያቄዎች መልስ ለመስጠት ዘውትር የተዘጋጀን። ነገር ግን የሚጠይቁ ሰዎች ጠይቀው ለመረዳት፣ ጠይቀው ለመመለስ፣ ጠይቀው ለማመን፣ ጠይቀው ወደ ኦርቶዶክሳዊት ቤተክርስቲያን ህብረት ለመቀላቀል ሳይሆን ጠይቀው ለመፈተን ነው። ጥያቄያቸው በራሱ የፈተና ጥያቄ ነው። ከዚህ የተነሳ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ብዙ ትምህርት መማር ይጠበቅብናል። ክርስቶስ ለሚነሱበት ጥያቄዎች በቀጥታ መልስ ሰጥቷል። እንዲሁም ደግሞ ለሚነሱበት ጥያቄዎች በጥያቄ መልስ ሰጥቷል። ስለዚህ ቤተክርስቲያናችን ለሚነሱባት ጥያቄ መልስ ትሰጣለች። ደግሞ የተዘጋጀች ቤተክርስቲያን ናት። ሙሉ ቤተክርስቲያን ናት። ምንም ያልጎደለባት ቤተክርስቲያን ናት። ሐዋርያዊ ትምህርት የያዘች ቤተክርስቲያን ናት። በዶግማም በቀኖናም በስርዓትም በሁሉ ነገር ሙሉ የሆነች ቅድስት ቤተክርስቲያን ናትና ይቺ ቤተክርስቲያን ለሚነሱባት ጥያቄዎች ሁሉ በየዘመናቱ በተግባርም በትምህርትም በስብከትም መልስ እየሰጠች ኖራለች። በዚህም ዘመን ደግሞ መልስ እየሰጠች ትገኛለች። ነገር ግን እንደ ጸሐፍት አይነት መልክ ያላቸው፣ እንደ ጸሐፍት፣ እንደ ፈሪሳውያን፣ እንደ ካህናት አለቆች አይነት መልክ ያላቸው ጠባይ ያላቸው ሰዎች ለሚያነሷቸው ጥያቄዎች ደግሞ በጥያቄ መልስ መስጠት ያስፈልጋል። በዚህ ትምህርት ላይ ክርስቶስ ብዙ ትምህርት በምሳሌ ካስተማረ በኋላ ደግሞ ለጥያቄዎቻቸው በጥያቄ መልስ እንደሰጠም እንረዳለን። ስለዚህ የዛሬው ቀን የጥያቄ ቀን ነው ብለን ስንናገር ቤተክርስቲያን ለሚነሱባት ጥያቄዎች በሙሉ መልስ አላት። ነገር ግን የምትጠይቁ ሰዎች
ከሌላም ስፍራ ሆናችሁ ቤተክርስቲያናችንን ጥያቄ የምትጠይቁ ሰዎች መጠየቃችሁ መልካም ነው። ነገር ግን ለመፈተን ሳይሆን ለመማር ጠይቁ። ለመሳደብ ለመዝለፍ ሳይሆን ለመመለስ ጠይቁ። ሕይወት ለማግኘት ጠይቁ። እረፍት ለማግኘት ጠይቁ። ይኸውላችሁ ለመፈተን የሚጠይቁት ጸሐፍት ናቸው። ለመፈተን የሚጠይቁት ፈሪሳውያን ናቸው። እነዚህ ደግሞ ግብዞች ተብለው ተገስጸዋል። የማቴዎስ ወንጌል ምዕራፍ 23 ላይ እናንተ ጸሐፍትና ፈሪሳውያን፣ እናንተ ግብዞች፣ እናንተ ልስን መቃብሮች በማለት ጌታችን ኢየሱስ ክርስቶስ ገስጿቸዋል። ስለዚህ ግሳጼ ያለው ለፈተና፣ ለዘለፋ፣ ለነቀፋ፣ ለማፌዝ መጠየቅ ግሳጼ ያለው። ስለዚህ ቤተክርስቲያንን መጠየቅ የምትፈልጉ ሰዎች ለመመለስ፣ ሕይወት ለማግኘት፣ ፍሬ ለማፍራት፣ ከእግዚአብሔር ጋር ለመታረቅ አያችሁ እሺ ለማለት ለመታዘዝ ብትጠይቁ እጅግ ብዙ ምስጢራትን መረዳት ትችላላችሁ። እጅግ ብዙ ትምህርቶችን ማግኘት ትችላላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን። ስለዚህ ይህ ቀን የጥያቄ ቀን ነው፣ የትምህርትም ቀን ነው። እየጠየቅን እየተማርን፣ እየጠየቅን እየተረዳን፣ እየጠየቅን እየተመለስን፣ እየጠየቅን እምነት እየጨመርን እንድንጎለብት በሃይማኖት እንድንጸና አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።